አንድ ኢንፈንት ያ ማለት ከ0 እስከ 2 ዓመት እድሜ ላይ የሚገኝ ህፃን ልጅ ለረጅም ሰዓታት አንድ ክፍል ውስጥ ብቻውን መተው እዛ ልጅ አይምሮ ላይ ትራውማ ሊፈጥር ይችላል። ጡት እየጠባ የሚገኝን ልጅ ከእናቱ አብራፕትሊ ወይም ድንገተኛ በሆነ ሁኔታ ቢለያይ ወይም እናትየው ብትነሳ ይሄ ሁኔታ የልጁ አይምሮ ላይ ትራውማ ሊፈጥር ይችላል። ቅርብ የተባለው አሳዳጊ ለህፃኑ የሚያሳየው ባህሪ በጣም ተለዋዋጭ ከነበረ፣ እነዚህ ባህሪያት ኤክስትሪም የሆነ ፖላሪቲ ከነበራቸው፣ ያ ማለት በጣም ደስተኛ ከመሆን እጅግ በጣም ቁጣና ንዴት የተሞላበት አይነት ባህሪ የሚያሳይ ከሆነ አሁንም ትራውማ የመፈጠር ፕሮባቢሊቲ በጣም ከፍ ያለ ነው። እነዚህ ምሳሌዎች ያነሳውበት ምክንያት ከትራውማ አንጻር በአዋቂና በህፃናት አይምሮ መካከል ያለውን ልዩነት በደንብ እንድንረዳ ስለፈለኩ ነው። ስለ አታችመንት ስታይልም ስናወራ የምታስታውሱ ከነበረ ይሄ ከ0 እስከ 2 ዓመት እድሜ ድረስ ያለው በጣም ክሪቲካል እና አታችመንት ስታይሎች የሚገነቡበትም ወቅት ነው። 3 ከ8 እስከ 9 ዓመት እድሜ ድረስ ፕሮግራም ለመደረግ ክፍት ነን እና በዛን ጊዜ ውስጥ ተመሳሳይ ኮንዲሽን ላይ የምንቀጥል ከሆነ እነዚህ ከልጅነት ይዘናቸው የመጣናቸው እምነቶች የበለጠ ስር ይሰዳሉ፣ ይጠናከራሉ። ማንነታችን ስለ ራሳችንም ያለን እይታ በዚህኑ ወቅት ይገነባል ማለት ነው። ከትራውማ ጋር በተያያዘ አንድ ትልቅ ማወቅና መረዳት የሚኖርብን ነገር አለ። ምንድነው እሱ? የትኛውም አዋቂም ሆነ ሊሆን ይችላል በልጅነት ጊዜ የሚፈጠር ትራውማ የሚፈጠርበት ምክንያት የሆነ ፍላጎት ኖሮን ያ ፍላጎት ሳይሟላ ሲቀር ነው። ይሄ ፍላጎት አይምሯዊ ሊሆን ይችላል፣ ስሜታዊ ሊሆን ይችላል፣ ፊዚካል ወይም አካላዊ ሊሆን ይችላል። ነገር ግን በልጅነት ጊዜ የሚፈጠረው ትራውማ የሚፈጠርበት ትልቁ ምክንያት የስሜት ፍላጎታችን አለመሟላቱ ነው። የስሜት ፍላጎታችን በዚህ ደረጃ ኢምፖርታንት የሆነው ለምንድን ነው ብላችሁ ልትጠይቁ ትችሉ ይሆናል። መልሱ በዚህ እድሜ ላይ የሚገኝ የትኛውም ህፃን ልጅ ወይም ደግሞ ከ0 እስከ 2 ዓመት እድሜ ድረስ የሚገኘው ኢንፈንት መግባቢያ ቋንቋው ስሜት ስለሆነ ነው። ያ ደግሞ የሆነበት ምክንያት በዚህን ጊዜ የሜንታል ፋክልቲዎቻችን ዴቨሎፕ አድርገው ባለመጨረሳቸው ነው። ያ ደግሞ ምንን ያካትታል? ይሄ ቋንቋን ፕሮሰስ ለማድረግ የሚጠቅመው የሜንታል ክፍልንም ያጠቃልላል። ስለዚህ እኛ ከውጭው አካል ጋር ወይም ደግሞ ከአሳዳጊዎቻችን ጋር ኮሚኒኬት የምናደርገው በስሜታችን ነው። እነሱንም የምንረዳበት መንገድ ስሜታቸውን ፊል በማድረግ ነው። ስለዚህ ለስሜት እጅግ በጣም ሴንሲቲቭ እንሆናለን። ወይም ደግሞ በዚህ እድሜ ላይ የሚገኙ ህፃናት ለስሜትና ለተለያዩ ፊዚካል ጀስቸሮች ሴንሲቲቭ ይሆናሉ ማለት ነው። ይሄንን ከተረዳን ከአሳዳጊዎቻችን ጋር የሚኖረን የስሜት ግንኙነት እነሱ አብዛኛውን ጊዜ የሚገኙበት የስሜት ሁኔታ ምን ያህል እኛ ላይ ወይም ደግሞ በዚህ እድሜ ላይ የሚገኝ ህፃን ልጅ ላይ ኢምፓክት ሊያሳድር እንደሚችል አስቡት። ከስሜት ጋር በተያያዘ ምን አይነት ፍላጎቶች ሊኖሩን ይችላሉ? ጥቂቱን ለመዘርዘር እንሞክር። አሁን የምንዘረዝራቸው የስሜት ፍላጎቶች ግዴታ በቅደም ተከተል መሄድ ላይ ይጠበቅባቸው ይችላል። ሁሉም ኢኩሊ ኢምፖርታንት ናቸው። የመጀመሪያው ኢሞሽናል ክሎስነስ ወይም የስሜት ቀረቤታ፣ አክሴፕታንስ ወይም ተቀባይነት ማግኘት መቻል፣ አፌክሽን እና አቴንሽን ያ ማለት ፍቅር መሰጠት መቻል፣ መታየት መደመጥ መቻል፣ ኮምፓሽን እና ኤምፓቲ ወይም ደግሞ ርህራሄና ይቅርታን ማግኘት መቻል፣ ነርቸር መደረግ ወይም እንክብካቤ ማግኘት መቻል፣ ፊዚካል ተች እና ላቭ ፍቅር በተለያየ አይነት መንገድ ከአሳዳጊዎቻችን ልናገኝ እንችላለን። እነዛ ነገሮች ግን በስሜት ደረጃ ኮሚኒኬት ሊደረጉልን ፊል ልናደርጋቸው ይገባል። ስፔሻሊ በዚህ እድሜ እነዚህ ብቻ አይደሉም። እናንተ ደግሞ አይምሯችሁ ላይ የሚመጡላችሁ ብዙ የስሜት ፍላጎቶች ሊኖሩ ይችላሉ። አዋቂ ሆነን ከራሳችን ጋር እንድንጣላ ለራሳችን ያለን እይታና አመለካከት የወረደ እንዲሆን የሚያደርጉት በዚሁ በልጅነት ጊዜ ባልተሟላ ፍላጎት ምክንያት ሰተን የምናልፋቸው ትርጓሜዎች፣ ስለ ራሳችን ይዘናቸው የምንወጣቸው ኔጌቲቭ የሆኑ እምነቶች ናቸው።